ሰላም እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመስገነ ይሁን። ዳግም ዛሬ በሌላ ቪዲዮ መተናል። ትላንትና ስላልመጣን በጣም ይቅርታ እንጠይቃለን። ያው በአንዳንድ ተልካሻ ምክንያቶች በሚል ትላንትና አልመጣንም። ግን የትላንትናውን ጉዳይ የዛሬውን ጉዳይ ዘርዘር አድርገን የምናነሳ ጉዳይ ይሆናል። ዛሬ ሄርሜላ ትንሽ እነፈረንጁ ጢባጢቤ ብለዋታል። ትናንትና ሩታና ሄርሜላ ተገናኝተው ለመጨረሻ ጊዜ አብርሃምን ትቼልሻለሁ፣ ግን ልታንገላችብኝ አልፈልግም፣ እኔ አንቀባርሬ አኖረዋለሁ አለቻት። እንዴት ናችሁ ውድ ቤተሰቦች? ደህና ናችሁ? እኛ በጣም ደህና ነን። እንግዲህ ግድ ነው የልጅ አባትም አይደል? አንቀባርሬ ማኖር እችላለሁ ብላለች ሩታ። ስለዚህ ሩታ ባጭሩ ያላለቀ ነገር አሳይታናለች። እንግዲህ የቀረን የአብርሃም ስሜት ነው። የአብርሃም ስሜት ያው የአብርሃም ስሜት ይታወቃል። ምክንያቱም የማትፈልጉት ሰው ከሆነ ተጎዳም አልተጎዳም ምንም የሚያስጨንቃችሁ ነገር አይደለም። የሚያስፈልጋል በእርግጥ እሷም ብላለች፣ ልጁ ይፈልገዋል ብላለች። ያው ግን ቢጎዳም ባይጎዳም ለልጁ አባት ነው አይደል? ምንም ቢሆን እኮ ሰው አይደለም የተዋለደ ያክል ነገር የተዋለደ ሰው ተዋሉትና አብሮ መብላትም እኮ አንድ ቀን አብሮ መብላትና አብሮ መጠጣት ውለታ ነው። በቃ ማለት አላል አብሮ ይበላ ሰው ይባላል አይደል? አብሮ ይበላ ሰው ምንም ቢሆን አንድ ማዕድ ላይ ተቀምጠናል አይደል? እንዴ ባሏን አሳልፋ ሰጣ። ቢጠቁር ቢከሳ ቢደብረው ልክ ነች ሩታ። የሴትነት ጥጓን አሳይታለች። በዚህ እኔ ወድጄዋለሁ አባባልሽን በጣም እና በደንብ ተንከባከቢው። አለዛ አንድ ነገር ቢከፋው ቢደብረው ምናምን ነገር እኔ አንቀባርሬ አኖራለሁ ምናምን ስትል ድንግጥ አለች ሄርሜላ ማለት ነው። እንደዚህ በቃ የሴት ጀግና እኮ ናት ሩታ። ልኳን ያሳይቻል። ባለፈው እንግዲህ የመጨረሻ ውሳኔሽን አሳውቂኝ ብላ ነበር። ውሳኔ ይታወቃል ብላለች ሩታ። ማለት ለምን እንደምትጨቀጭቃት አላውቅም። ትናፍቃታለች። ምን ሆነ ግን ሄርሜላ ሩታ አብሮ ይኑሩ አንድ ቤት። ሩታ ታውቂያለሽ፣ ሄርሜላ ሩታን ትናፍቃታለች አይደለም? እና መናፈቅ ሳይሆን አቅሟን ታውቀዋለች አይደለም? የሩታን አቅም እንዴት የሩታን አይደለ? ሩታን ሁሌ ማግኘት የምትፈልገው ነው ይመስለኛል። ከዛ ከአዲሱ ፍቅረኛ ማንም ከደስታ በላይ እንደውም እሱ ያፈቀረቻት ይመስል ሄርሜላን በየጊዜው ማግኘት ትፈልጋለች። እና በጣም ተቸግረናል እኛም ማለት ነው። ለምን አታርፊም? ሄርሜላ ታያት በቃ ሰላሙን ኮንፊደንስሽን ግዢው። በቃ እሷ ሁሌም ተናግራለች። ማን የበላባት ኮንፊደንሷን? አብርሃም ነው የሚበላባት። እሱ ነው፣ ሌላ ማን ይበላባታል? ቤተሰብ እንዴት አያችሁ? ትላንትና እንግዲህ በባለፈው ውሳኔውን አሳውቂኝ ብላታለች። እኔ ውሳኔ አንድ ነው ብላት ነበረ። በግድ አስቢበት አለቻት። እሺ ችግር የለውም። ትላንትና ማገኘቻት ያው ነው፣ የተቀየረ ነገር የለም። ባለፈው እንግዲህ የአብርሃም ወንድም መጥቶ ነበረ፣ ነገሮቹን ለማስተካከል መጥቶ ነበረ። ያው ባሰበው ልክ አልሄደለትም መሰል፣ ጉዳዩ አልሆነም። እንግዲህ እሱም ጠፍቷል በዛው ማለት ነው። ሁለቱን አገናኝቶ ከዛም በኋላ ተመልሶ አልመጣም። ሩታም አብርሃምም እዛ ተቆጠቡ ከተባሉት ነገርም አልተቆጠቡም እና ያው እዛም እየተገኙ ነው ማለት ነው። ስለዚህ ምክሩን አልሰሙ፣ የወንድማቸውን ምክር አልሰሙ። ስለዚህ የማስተካከሉ ሀሳብ የለም ማለት ነው። ያን የመሰለው ወርቅ ምክር አብርሃም ጋር ያም ተቀይሬያለሁ፣ በጣም በዛ ምክር ተቆጥቤያለሁ። ከካሜራ ጀርባ ነው። እኔ አሁን እኮ ችግር የለውም። ለማንኛውም ቤተሰቦቻችን በጣም እውነት ለመናገር በጣም ታግለው ነበረ፣ ግን አልሆነም። ሁለቱም ከተባሉት ነገር መመለስ አልቻሉም። ያው ጣጣቸው አሁንም አላለቀም። እንግዲህ ደስታ እንደውም እየተጀመረ ነው አይደል? በደንብ አድርገው ውሃ ማጠጥተውታል። ውሃ ውስጥም ነግረውታል። ማለት በቃ እንደ አረንጓዴ ቅጠል ነው ውሃ ያጠጡት ማለት ነው። እና እንግዲህ አሁን እሱ አስደብዳቢውን ፍለጋ ላይ ነው ያለው። ደብዳቢውን ትቶ አስደብዳቢውን ፍለጋ ላይ ነው ያለው። እና እነ ፈረንጁ እነ ቢኒ ምን እንደነካቸው አናውቅም። ትላንትና አብርሃምን ፈረንጁና ደስታ ጠርተውት አንተ ነህ ያስደበድብከኝ፣ እንዴት ታስደበድበኛለህ፣ እንዴት ታስደበድበዋለህ በሚል የሌለ ሰጣ ገባ ውስጥ ገብተው ነበረ። አብርሃም ስርዓታችሁን ያዙ ብሎ አስጠንቅቋቸውን የተለያያቸው። ዛሬ ደግሞ እንደገና መልሰው ሄርሜላን ጠርተው አንቺ ነሽ ያስደበደብሽው፣ አንቺ ነሽ ያስደበደብሽኝ የሚል እሷንም ጠርተው እንግዲህ አንዴ ፀጉሯን እንደ ምን ሲያደርጉ ነበረ። እኔ ግን እነ ቢኒያም የሚባሉ ልጆች አስጠልቶኛል። ታውቂያለሽ፣
የሆነ ጥፍጥፍ የሚሉት ነገር አለ። ነገሩን ከማስተዳዳሪ ናቸው። አሁን እስቲ አሁን ምኑ ከዚህ ጋር ሆነው ለሩታ በቃ ይገባሻል የሚሉት ይሄን ልጅ የእነሱን ህይወት እንደማስተካከል መክረው ሩታን መክረው ምን ብለው የማይሆን ነገር ከማድረግ ተቆጠቡ ብለው ነገሩን እንደማስተካከል ያው አብርሃምም ከሄርሜላ ጋር ጥሩ ጊዜ ያሳልፍ ስለሆነ ሩታም የሚፈልጋት ሰዓት አይደለም። እኛም የበኩላችን እንወጣ ብላ ነው ብለው ጓደኛ እንደዚህ አይደለም። አሁን ለምሳሌ ማነው ቡድን ተከፋፍለዋል በሚገርምሽ ነገር ማነው ለምሳሌ ግን ሩታ እኮ ያን ያህል እንደዚህ ቦታ አልሰጠቻቸውም። እውነት ለመናገር አሁን የደስታ ለሚባለውም አዲስ ለመጣውም ጀስት ያው የሆነ ጊዜ ከተጠየቀች የመልስ ምት ለመመለስ ያህል እንጂ ብዙም አብረው አላየናቸውም አይደለ? እና አግኝታት አያውቅም። እንደውም እንዱ ተደበደበ እሷ ያለሷ ሞች ይገኛለሁ በቃ ህይወቴ ከሷ ውጭ ምናምን ነገር ይላል እንጂ ሩታ ያን ያህል ቦታ አልሰጠችውም። ደግሞ አላገኛትም ሲጀምር ማለት ነው። እና እሷ ምንድነው ይልቅ ባለፈው ለምን ቢኒን ብሩክን አግኝታ እንዴት ትደበድቡታላችሁ ለምን የደበደባችሁ ብላ ከነ ብሩክም ጓብላባቸዋለች። በቃ በእኔ ሰው አትምጡብኝ ምናምን ብላለች። በቃ ከዛ ውጪ ሁለቱ አልተገናኙም ማለት ነው። እንደውም አብርሃምና ሩታ ናቸው ደጋግሞ የተገናኙት ማለት ነው። እና ዛሬ አብርሃም መጥቶ እንግዲህ በተን አድርጓቸዋል። እሷም ደግሞ በቃ የሌላ አክሽን አሳይታለች። በጣም ብዙ ነገሮች ታይተዋል። ትዕይንቶች ማለት ነው። ብዙ ትዕይንቶች ታይተዋል። ቤተሰቦቻችን እናንተ እንዴት አያችሁት? ሀሳብ አስተያየታችሁን ኮሜንት ላይ በነፃነት እንደፈለጋችሁ ማስቀመጥ ትችላላችሁ። ቪዲዮን እኔና ሀሳብ እንስጥበት። እኛም ከዚህ ወደ እናንተ እናንተም ከዛ ወደዚህ ቪዲዮ ሀሳባችን ሼር እንደራረጋለን። ለምንድነው ማንመታሽ? ለምንድነው ልጁን የምታስመጪው? አንቺ ማነሽ? ሴት ነሽ ብለን ዝም ብለሽ አበዛሽው። እሺ ፈረንጁ እንግዲህ በጣም የሚገርማችሁ ነገር በቃ ሌላ ሰው ሆኗል። ፈረንጁን የማናውቀው ፈረንጁ ሆኗልና በሩታ ዙሪያ የሩታ በቃ ቀኝ እጅ ሆኗል። በሩታ ዙሪያ የሚመጡ ሰዎች በቃ አንተን እያለ ነው። ሊጎዳት የሚመጡትን ሰዎች እየመከተ ነው። ከድሮውም ጀምሮ እንግዲህ ከሩታ ጋር በጣም ያላቸው ነገር በጣም ደስ ይላል። ግን ለዚህኛው ልጅ ማለት ያው በጣም እንትን ማለቱም አልተመቸኝም። በጣም ደስታ ለተባለው ልጅም በጣም እሽቅብጥ ማድረጉም አልተመቸኝም። ኦቨር ሆነ አይደል? አዎ ኦቨር ሆነ እና ያን ያህል ባይሆን ጥሩ ነው፣ ያዝ ቢደረግ ጥሩ ነው። እና እንደገና ደግሞ ገና ልጅ ነው፣ ገና ጩጬ ነው። ከእድሜውም በላይ ነው እንግዲህ አሁን እያየን ያለ ነው አክሽኖቹ ማለት ነው። ለምንድን ያስመጣሽው? ለምንድን ያስመጣሽው? አላስመጣሁትም። አብርሃም ምን እንደተፈጠረ ልንገርህ። ደስታ ለምንድን ነው ብር ከፍላ የምታስመጣው? እግዚአብሔር ብቻውን የጠራኛል። እኔ ፈረንጁ ብቻውን እንደሆነ ነበር የነገረኝ። እዚህ ስመጣ ሁለቱ ነበሩ። አብርሃም እኔ ቢኒያም የሚባለው ልጅ በጣም ይገርመኛል። እንግዲህ ባለፈው ቀለበት ገዝቶ ለአብርሃም ቀለበት አድርጊለት ብሎ ሄርሜላን እኔ በቃ አንቺን እየጎዳሽ ነው ምናምን እያለ ነበር። ሄርሜላን ማለት ነው። አዎ በቃ ቀለበቱን እንጂ አድርጊለት አብርሃም በቃ እየተጫወተብሽ ነው። ለምንድን ነው ቁርጡ የማይነግርሽ ምናምን። ስለዚህ እንዲህ እጥፍ ይሄ ነው በቃ ሰው የሚያስጠላው የሆነ እንዲህ የጥፍጥፍ የሚል ሰው በጣም የሚያስጠላው ነው ለመናገርና እንደዚህ ያለ ነገር አንዳንድ ሰው እኮ በሞቀበት ዋይ የሚሆን አለ። በቃ ሞቅ ወዳለበት የሚያዘነብል ሰው በቃ እንደዛ ነው። ቢኒ የሚባለው ልክ ፈረንጁ አሁን አቋም አለው ቢያንስ ማለት ነው። ፈረንጁ ከሩታ ጎን ነግነካ አይልም እና የኛው ግን ተጫወቱባት። ለማንኛውም ማለት በጣም እንዴት ምን እያደረጉኝ እንደነበር እንገርክ ብቻዋን የጠራት ልትመታት ነው አንተ የዚህ ላይ ጦስ እንግዲህ ጓደኛሞችን እያባላ ነው። የነዚህ ሁለቱ ጦስ የሄርሜላ እና የደስታ ጦስ እነዚህ ልጆች እያባላ ነው እና መላ የሚላቸው ነገር ያስፈልጋል። እውነት ጓደኛሞቹን እያባላ ነው እና በተናቸው እንጂ በቃ እንዲህ እርስ በርሳቸው። በነገራችን ላይ ሩታ ማነው ሄርሜላ ትስቃለች አይተሻላል። ብዙ ሰዎች ሄርሜላ እና ይሄ ልጅ ደስታ የሚባለው ይተዋወቃሉ እየተባለ ነው እና እንግዲህ የእውነት ሊሆን ይችላል ድራማውን እየተጫወቱ ያሉት ምን እንደሆነ አናውቅም። ግን እስቲ ጊዜ የሚፈታው ጉዳይ ይሆናል። እግዚአብሔርን እንደዚህ ዞኛ ጸጉሬ ዱቄቱላ በአንዴ እንዳለ በተናቸው ደረማመሳቸው። እንግዲህ ያው
ጋሽ ደስታ እንግዲህ በነገራችን ላይ ጋሽ ደስታ ልብስ መቀያየር ጀምሯልና አንዴ በደንብ አድርጎ መታው መሰለኝ አብርሃም ከአንድ ሸሚዝ አይላቀቅም ብሎ አሁን እንግዲህ ልብስ እየቀያየረ ነው የሚመጣውና ያው ሀብታምነቱን ለማሳየት ማለት ነው የሀብቱን ጥግ ለማሳየት እንደዛ ሀብት በልብስ ነው ያ ብዙ ሀብት በልብስ የሚያሳዩ ሰዎች አሉ አንዳንዶቹ ደግሞ በጣም ድሃ ሆኖ ሀብታም ለሚባል ሳይበሉ ከሚበሉት ቀንሰው የሚለብሱ አሉ ያው ለነገሩ ይባላል እኮ እንደውም የሚበላ ሰውን የሚለበሰው ነው የሚታየው ይባላል ግን ያው ስማኝ መጀመሪያ ሁሌም አንተ እንድታወራ አልፈቅድልህም ከዚህ በኋላ እሷን አይደለም መንካም ማለት እንዴት የሆነች እንደሆነ አየሽ የአንድ ፊልም እየሰሩብን ልታናዳቸው ነው ሳማ ነው እንደዚህ ታደርገውና አብርሃም ደግሞ ሴት የላከው የሚባል ነገር አለ አይደል ሞራል ተሰማው በቃ ጡንቻው ምናምን ነገር ታዲያ ሴት የላከው ሞት አይፈራም ብሎ በቃ ቅንድማን ማባረር እሱንና ቅንድም ሌላ ቅንድም ነው ቢነምስ ነበር ቅንድም የተተከለ ነው እሷም አክት እያደረገች ነው ከኋላ በቃ ለማናደድ ከሁለት አንዳችሁ ካላስደበደባችሁ ማለት ቢኒያም አንድ ነገር ልንገርህ ማንም ያስደብደበው ማንም እኛ ስለሱ ላይፍ የሚያገባንም የሚጠቅሰንም ነገር ግን ደግሞ በማታውቀው ጉዳይ ሰውን ጠርተህ የመደብደብ መብት የለህም ገባህ በነገራችን ላይ እሱ ራሱ ደብዳቤዎቹን አስደብዳቢ ምናምን ብሎ የማያውቀውን ሰው እንደገና ፍለጋ መሄዱ ራሱ ለምን የደበደቡት ሰው ላይ ፎከስ አላደረገም በዚህ ከፈለገ እሱ ነበረ በቃ ማስጠንቀቅም ካለባቸው ማግኘትም ያለባቸው እነሱ ነበረ ይሁን ጥሩ ቢኒያም ማማና ብሩክን አግኝተውታል ለፈረንጁ አሁን ከሩታ ጋር ሆኖ ምናምን አግኝተውታል ሲጀመር እኮ አንዱ ነገር ፍለጋ ነው እንጂ የደበደቡት የሚፈልግ ያዋጣው ነበር ኧረ ምንም አያደርጋቸውም እንጂ ስለ ስርዓት የሰፈር ዱሬ ጋር አብርሃምና እንግዲህ ሄርሜላ አንድ ላይ ሲሆኑ ዋናው ማናደር ነው ማናደር ነው ሄርሜላ ደግሞ በደንብ ነው ሚናዋን የምትጫወተው በጣም እንትን ጥሩ አክትረስ ናት በጣም ጥሩ አክትረስ ናት በደንብ ነው የምትተውነው ያለመሆኑና መሆኑን በደንብ አገጠን ከተታቁ በደንብ ታውቀዋለህ ነገ ላይ አሁን በመታ ሰበብ ነው የምትሆነው ገባክ ዳና ደሩኛ እነዚህ አረ ተመችኝ የምር እንዴ ማባበል ደብረ ተራሽ የምን ፊት ለሰው ልጅ የደብረ ፊልም ልታረጋጋ ክብር ይኑራችሁ ሰው እዚህ ጋር ቆማችሁ ገብቶሻል ብቻዬን ገብቶሻል በጣም ተናዷል እሱ ማለት ነው የበለጠ መላላት እንዲህ ነው እያልኩ ያሳየችው ኤሊ ቀማል ነው አብርሃም እንግዲህ መሮጥ እንኳን የማትችል ልጅ ይለዋል ስለዚህ ያው እንደዚህ ኤሊ ቀልማል እያለው አብርሃም በጣም ኤክስትሪም ነው የሚንቀው ደስታ የሚባለው ልጅ በጣም ነው የሚንቀው ነው ጋር እኩል ብትሮጥ ማለት ነው ኤሊ ቀልማል ማገናኝ ነገር አራተ አብርሃም እውነት በቃ ያጨሳቸው በጣም በደንብ አድርጎ ነው እያጨሳቸው ያለው ማለት ለምን መሰለሽ ይሄ ልጅ ይሄ ደስታ የሚባለው ሩታ ላይ እንደዚህ መሆን አይችልም የፍቅር ጨዋታውን ስላልቻሉበት የለም እንዲህ ነው እያሉ እያሳዩት ነው እያስተማሩት ነው ከዚህ በኋላ አሁንም ቢሆን በምንም አይነት መንገድ እሷን ትናገራትም እኛ ጋር ሙዚቃ ነው ቆማ ወይ መነጽሯ ስንት ዋጋ የከፈለባት መነጽር እውነት ያለሷ እኮ መንቀሳቀስ አይችልም እኮ በተመሳሳይ ያወራነው ለሰው ልጅ ክብር ለምን አይኖርም ወይስ ታገዝ ይሁን ነገር እያደረገች ግን በጥፊ ነው ማለት ነው እሺ በነገራችን ላይ ደስታ አቅሙንም ያውቃል እና ድብድብ እንዳይጀመርም ይፈልጋል እና ይሄ ነው እንግዲህ አሁን ደብዳቤዎች የሚፈልግ ሰላማዊም ሰው ሊሆን ይችላል በነገራችን ሰላማዊ ሰው ደግሞ ሌላ ሰው ጋር ሄዶ ነገር አይፈልግም አንቺ ነሽ ያስደበደብሽ ምናምን አይልም እዛው ደብዳቤዎችን ይፈልጋል ያው ለምን አንተ ሲጀምር ሩታን በደንብ ነው መንከባከብ ያለብህ ሸንቀጥ ብለህ ምን ገና ብዙ ትታየኛለህ ሸንቀጣ ማለት ቦርጭ ነው ሸንቀጣ ማለት ለአንተ ቦርጭ ከሆነ ወየኔ መከታ ሲክስ ፓክ ላሳያቸው እንዴ ሸንቀጥ በል አረ ሲክስ ፓክ ማን ነው የሄርሜላ ነው እንትኑ ያው አብርሃም ቦርጭ አለው ጥሩ ስፖርት ይሰራል ባይዘው በጣም ስፖርት ይሰራል ግን ቦርጩ አልተፋ ብሏል ደስታ ደግሞ ለሩታ በጣም ማለት አብሮ አይሄዱም ምን ሆኖ
በጣም ልጅ ነው ደስታዬ ማለት እንትን ቅጭጭ ያለ ነውና ልጅ ነው ቅጭጭ ያለ ነውና በጣም ማለት ነው ተገለ ልጅ ነው ወድጄ ልታሳድገው ነው ያው ተሳድገው ወጪ ያበዛባታል ይደነግጣል ወዲያው ነው የሚማልለው ምግብ በልቶ ማያውቅ ደርቆ የቀረሰውለት ስለዚህ ማለት ኧረ በጣም እሺ ምን በቡና ቁርስ ነው ያደግከው አሉት ምግብ በልቶ ማያውቅ ለምን ስማ አስተሳሰባችንን በስጋት አድርገናል በደንብ አድርገን ደግሞ ተንከባከባታል በስጋት ከሩታ ጋር መሆኑ ደህና ነገር ላይ ነው እጅን ማሳረፍ ያለብህ በጣም ሊያስደስትሽ ነው የሚገባው የምር ወይ ታበባው ትገባለህ በጣም የሚገርምሽ ነገር ደግሞ ሩታም በመውለዴ ልትደሰች ይገባል ምናምን ይላታል እኮ ታውቂያለሽ ያ ማለት ቀነስኩልሽ ነው እሱ ስለማይወዳት እኮ ነው ስለ ሩታ ሲወራ አይደል ስለማይወድሽ ማለት ነው ሩታ እንድትነካበት አይፈልግም እንግዲህ በኋላ በሷ ጉዳይ ደግሜ እናንተን ማግኘት አልፈልግም አንተን በሩታ ጋር ታሳዘገኝ አንቺ ተጫወተባትሽ እንደማይሆን ምናምን እያልክ ሩታ ጋር እንዳመጣ ከዚህ በኋላ እንደፈለገ ያደርግሻል አይዞሽ ያራ ይባል የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ዘና ፈታ የሚያደርግ ቪዲዮ ይሄን ይመስላል በሚቀጥለው የሚፈጠሩ ነገሮችን ይዘን መጣን እስከዛው ያላችሁ በሰላማችሁ ብዝት ይበል ቻው ባይ